የተመሰገነ ይሁን። እንግዲህ ባለፉት 2 ሳምንታቶች በመሃል ወንድማችን ተሻለ መጥቶ በጣም ጥሩ ትምህርት እንዳስተማረ አይቻለሁኝ። ጌታ ስሙ የተባረከ ይሁን። እኔ እንግዲህ በጀመርኩት መንገድ እየሄድኩ ነው። ስለ ቤተ ክርስቲያን ማስተማር ጀምሬ ነበር። ያንን ሐሳብ ቀጥዬ ዛሬ እናገራለሁኝ። እንደምታውቁት በመጀመሪያው ሳምንት ላይ ቤተ ክርስቲያን ማለት ምን ማለት እንደሆነ ስለ ቤተ ክርስቲያን ወይም ደግሞ የቤተ ክርስቲያን አመጣጥና ስለ ቤተ ክርስቲያን ውልደት ቤተ ክርስቲያን የማን ነው የሚለውን ሐሳቤ ቤተ ክርስቲያን የክርስቶስ እንደሆነች ያንን አጥብቄ ተናግሬ ነበር። በዛ ላይ አንድ ማሳሰቢያ ተናግሬ ነበር አስተማርኩት። ስለ ቤተ ክርስቲያን ስናስብ 3 ነገሮችን ማየት አለብን ብያለሁ። አንደኛ ኢንዲቪጁዋሊ ማለት ነው። ሁለተኛ ደግሞ ሎካል ቸርች የሚባለው ነው። በሶስተኛ ዩኒቨርሳል ቸርች የሚባለው ነው። ስለዚህ ቤተ ክርስቲያን በእነዚህ በሶስቱ ይታያሉ። ስለዚህ አንዳንድ ጊዜ ስለ ሎካል ቸርች፣ አንዳንዴ ስለ ዩኒቨርሳል ቸርች፣ አንዳንዴ ደግሞ ስለ ግል ህይወታችን እየተናገርን ነው ያለ ነው። ስለዚህ ቤተ ክርስቲያን ወይም ደግሞ the church ecclesia የሚለው የግሪኩ ቃል ምን ማለት እንደሆነ ደግሞ ባለፈው ጊዜ ተናግሬ ነበር። እንዴት እግዚአብሔር በጌታ ኢየሱስ ክርስቶስ ስልጣንን ለቤተ ክርስቲያን እንደሰጣትና ቤተ ክርስቲያን ደግሞ በምድር ላይ የምታወጅ የምትናገር ስልጣን እንዳላት በምድር ላይ እንድታዝ እግዚአብሔር የሰማዩንና የእግዚአብሔርን ሐሳብ በምድር ላይ እንድትወክል ሙሉ ስልጣን የሰጣት እንደሆነች ይህንን ሐሳቤ ተናግሬ ነበር። ዛሬ በዚሁ ሐሳብ ላይ the Church of Jesus Christ በዋና አርዕስትነት ዛሬ the mission and the power of the church የቤተ ክርስቲያን ተልእኮና ኃይል በሚል ሐሳብ መናገር ፈልጋለሁ። የቤተ ክርስቲያን ተልእኮና ኃይል የቤተ ክርስቲያን ተልእኮና ኃይል ከይህንን ከመናገር በፊት አንድ ታሪክ አጠር ያለ ታሪክ ልንገራችሁ። በ1980 ይመስለኛል የሰማሁት እንደዛ ነው። በ1980 አንድ ኢንተርቪው ያደርጋል እና ኢንተርቪው የሚያደርገው የቻይና ፓስተሩን ነው። እና ይሄ የቻይና ፓስተር ኢንተርቪው ሲያደርገው ምንድነው በአንድ በተወሰነ በጥቂቶች ዓመታት ውስጥ ኮንግሬጌሽናችሁ በጣም ማለት በቻይና ያለው ታውቃላችሁ፣ በቻይና የተገለጠ ቤተክርስቲያን ያለ ድብቅ ነው ያለው። እንዴት ነው ቤተክርስቲያናችሁ ያደገው? እንደዚህ ተቋም የላችሁም፣ ስም የላችሁም፣ ማለት ፈቃድ የላችሁም፣ የመብራት አትሉም፣ ሳውንድ ሲስተም የላችሁም፣ ምን የላችሁም። ይሄ ነገር ምንም ሳይኖራችሁ እንዴት ምንም ሳይኖራችሁ እንዴት ነው የቻይና ቤተክርስቲያን እንደዚህ ያደገው ብሎ ጠየቀው። ያው ይሄ አንደርግራውንድ ነው የተጠየቀው፣ ምክንያቱም እነሱ በአንደርግራውንድ ነው የሚሄዱት። እና እንደዚህ ያለው ተሳስተሃል አለው። ምንም የላችሁም ማለት አትችልም፣ መንፈስ ቅዱስ አለናል። ሃሌሉያ አሜን ትላላችሁ። ይኸውላችሁ ለቤተ ክርስቲያን ይኸውላችሁ ብዙ ስትራቴጂ አይደለም። ብዙ ጊዜ የሚመስለን በጥበብ በስትራቴጂ በእውቀት በምናምን ይመስላል። ኖ ቤተ ክርስቲያን የተወለደችው ፈጣሪዋ ያመጣት ኢየሱስ ነች። የምትመላለሰው በመንፈስ ነው። አሜን በሉኝ እስቲ። ስለዚህ ልክ አይደለም፣ አዎ የለንም መብራት፣ የለንም ስም፣ ዕውቅና የለንም፣ ነገር ግን መንፈስ ቅዱስ አለን አለ። ጌታ ስሙ ይባረክ። So the church does not grow by methods but by the Spirit of God. ቤተ ክርስቲያን በሰው ጥበብና በሰው እንትን ሳይሆን የምታድገው በመንፈስ እንደሆነ ልንረዳ ይገባል። ስለዚህ ዛሬ ስለ mission and purpose of the church ወይም ደግሞ የቤተ ክርስቲያን ተልእኮና የቤተ ክርስቲያን ኃይል ብዬ ስናገር ለዚህ ከመናገሬ በፊት 4 ነገሮችን why does the church exist? ለምንድን ነው ቤተ ክርስቲያን ኤግዚስት የሚያደርገው? ይሄ ቤተ ክርስቲያን በምድር ላይ ያለበት is to fulfill godly vision በእግዚአብሔርን ሐሳብ የእግዚአብሔር ራእይ በምድር እንዲፈጸም ነው ቤተ ክርስቲያን እዚህ የተቀመጠችው። ስለዚህ ይሄንን ብለን ካልን what is the purpose of the church? የቤተ ክርስቲያን ፐርፐዟ ምንድን ነው? ቤተ ክርስቲያን የተቀመጠችው ለምንድን ነው ብለን ስንል አጠር አድርጌ 4 ነገሮች ከተናገርኩ በኋላ ወደ ዛሬው ሐሳብ ይገባል። በመጀመሪያው ትልቁ ነገር ቤተ ክርስቲያን በዚህ ምድር ላይ የተቀመጠችው ያለበት ምክንያት so that we may worship God. Hallelujah. ወገኖቼ ቤተ ክርስቲያን
ብዙ ጊዜ እናገራለሁ እድር አይደለችም ቤተ ክርስቲያን ተመሳሳይ ሰዎች ወይም ተመሳሳይ ዘሮች የሚሰበሰቡባት የግል ፖለቲካ ማካሄድ አይደለችም ቤተ ክርስቲያን እግዚአብሔርን የምትናፍቅና ለእግዚአብሔር መንፈስ የተከፈተች ጌታዋን የምትፈልግ መሆን አለባት ስለዚህ when we think about the church and the purpose of the church our purpose is to worship God አምልኮ የሚገባውን እሱን ለማምለክ ነው ቤተ ክርስቲያን ያለችው አሜን ተላላችሁ የእስራኤልን ሕዝብ ከባርነት ሲያወጣቸው ያገለግለኝ ዘንድ ማለት ፈርዖን ምን አለው ሕዝቤ ምን አልጋለው ልቀቅ ያገለግለኝ ዘንድ ሕዝቤን ልቀቅ ያመልከኝ ዘንድ ሕዝቤን ልቀቅ ወገኖቼ ይላችሁ the intention of the church እኔና እናንተ ይላችሁ ሳንዴይ ስንመጣ ብዙዎቻችን የምንፈልገው የሆነ መቀበል ምናምን ጥሩ ነው ለመቀበል መምጣት አለበት ግን ከዛ ያለፈ ደግሞ ለመስጠት እንምጣ ምን ለመስጠት አምልኳችንን ለመስጠት ልባችንን ለመስጠት ልባችንን ለማፍሰስ ስለዚህ the very purpose of the church is to worship አምላኳን ልናመልክ ነው ይህንን ሲናገር ትዝ ይላችኋል በዮሐንስ 4 ላይ የሚገርም ቃል ይናገራል ሰማርያዊቷን ሴት ሲናገራት ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል አሁንም ሆኗል አብ ሊሰግዱለት እንደነዚህ ያሉትን ይሻል ሃሌሉያ የእግዚአብሔር መንፈስ ጌታ የሚፈልገው በእውነትና በመንፈስ የሚሰግዱለት ስለዚህ the purpose of the church እዚህ perform ልናረግ አይደለም እንመጣው እዚህ የሆነ ታለንት ልናሳይ አይደለም እንመጣው እኔ እዚህ ቆሜ እንዴት መስበክ እንደምችል ላሳያችሁ አይደለም እንመጣው እኔ እዚህ የምመጣው ከእግዚአብሔር ሐሳብ ጋር እንድትገናኙ የእግዚአብሔርን ሐሳብ ለመግለጥ ነው አምልኮም በዚህ ቦታ ስንገናኝ የምንመጣው በእውነትና በመንፈስ የሆነ አምልኮ በእውነትና በመንፈስ የሆነ አምልኮ ሌላው በሙሉ በእግዚአብሔር ፊት ሚዛን የማይዝ አምልኮ ነው ወገኖች በእውነትና በመንፈስ ካላመለክ ነው ለእግዚአብሔር ያ አምልኮ አይደለም ብዙ ጊዜ ሰዎች ይሳሳታሉ መዝሙር ስለዘመሩ ብቻ ያመለኩ ይመስላቸዋል መዝሙር መዘመር ማምለክ አይደለም ነገር ግን መዝሙር በእውነትና በመንፈስ ሲሆን ነው ስለዚህ ሁሉ ጊዜ ስናይ ራሳችንን ቼክ ማድረግ ያለብን is this from the abundance of man's heart ከሰው ከሞላው ይሄ በውስጤ እግዚአብሔር ካስቀመጠው ላፈስለት ነው ወይ የመጣሁት ከልቤ ነው ወይ በእግዚአብሔር እውነት ነው ወይ በመንፈስ ነው ወይ ብለን መጠየቅ አለብን ስለዚህ እግዚአብሔር ቤተክርስቲያንን ሲመለከታት የአምልኮ ስፍራ እንድትሆን የሚፈልገው ቤቴ ይላል የጸሎት ቤት እንድትሆን ይላል the church must be a place of worship a place of prayer የሚጸለይበት የሚመለክበት ቦታ እንዲሆን ይፈልጋል እግዚአብሔር መንፈስ ነው የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል በቃ ነገረን ይሄ ነው አለ አምልኮ በእውነትና በመንፈስ መሆን አለበት ስለዚህ የቤተ ክርስቲያን ፐርፐስ የቤተ ክርስቲያን ምክንያት አቋሟ አምልኮ የሚካሄድበት እውነተኛ አምልኮ የሚደረግበት መሆን አለበት ስለዚህ ከዚህ ዘነፍ ካልን ወገኖቼ እየተሳሳትን ነው ስለዚህ ቤተ ክርስቲያን በፍጹም ከእውነተኛ አምልኮ ወደዚህ ማለት የለባትም ያንን ካደረግን ከፐርፐዛችን ወጣን ማለት ነው ከፐርፐዙ የወጣ ነገር ሁሉ ጊዜ ዋጋ ቢስ ነው ከኔ ጋር ናቸው ወይ ይሄ ማይክ ምንድነው እኔ እንድናገርበት ነው አይደለ ነው አይደለ what is the purpose of the mic መነጋገሪያ ድምጽ ማጉያ ነው አይደል ነው ይሄንን እንትባረከውስ ከፐርፐዝ አውጥቼ እዚህ ፒክቸር በሰቅልበትስ በመዶሻ በመታው ስለዚህ አንድ ነገር ከፐርፐዙ ከወጣ ምንድነው የሚሆነው ጥቅሙ መሆን ያለበት ነገር ስለዚህ ጌታ ቤተክርስቲያንን ሲጠራን ወገኖቼ ልታመልኩ ነው ልባችሁ ልታፈሱ ነው አሜን በሉኝ እስቲ that's a purpose ሁለተኛው የቤተክርስቲያን ፐርፐስ ምንድነው ብለን ስንል ቤተክርስቲያን ደቀ መዛሙርትን ማበጀት ነው
ደቀ መዛሙርትን ማበጀት ነው። ሁላችንም በሕፃንነት እንመጣለን፣ መንፈሳዊ ቤቢ ሆነን እንመጣለን። ግን ከመጣን በኋላ እግዚአብሔር ማድረግ የሚፈልገው እኛን አጎልምሶ የጌታ ደቀ መዛሙርት ማድረግ ነው። ይህም በኋላ ላይ እመጣው ልናገረዋለሁ። ማቴዎስ 28 ላይ የምታውቁት ቃል ነው። እንግዲህ ሂዱና አሕዛብን ሁሉ በአብና በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳቸውን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው። ስለዚህ እግዚአብሔር ቤተ ክርስቲያንን ያስቀመጣት ደቀ መዛሙርትን ለማፍራት። ስለዚህ ደቀ መዛሙርትን ካላፈራን በፐርፐስ አይደለንም። ደቀ መዛሙርት ደግሞ ከእግዚአብሔር ሐሳብ ጋር አብረው የሚሄዱ የእግዚአብሔር እውነት የሚሄዱ የጌታ ተማሪዎች፣ ለመንፈስ ቅዱስ ልባቸው የተከፈተ መሆን አለበት። ደቀ መዛሙርትነት ተማሪነት ማለት ነው። የሚማር ልብ ማለት ነው። ለጌታ የተሰጠ ማለት ነው። ስለዚህ ቤተ ክርስቲያን ማፍራት የምትፈልገው ወይም ቤተ ክርስቲያን ማፍራት ያለባት ልባቸው ለአባታቸው ለአምላካቸው የተሰጠ ሰዎችን ማፍራት ትፈልጋለች። እነዚህ ደቀ መዛሙርቶች ናቸው። እንደዚህ ራሳቸውን ዲስፕሊን አድርገው ከጌታን ሐሳብና ፈቃድ የሚከታተሉ ሰዎች ማለት ነው። አሜን በሉኝ እስቲ። ጌታ ደቀ መዛሙርት ማለት ትፈልጋለች። በሶስተኛ ደረጃ the purpose of the church is to establish fellowship፣ ህብረትን ለመፍጠር ነው። ቤተክርስቲያን ህብረት የሚፈጠርበት ቦታ ነው። አንድነት የሚመጣበት ቦታ ነው። እግዚአብሔር ለዚህ ነው መጽሐፍ ቅዱስ ሲናገር በስሜ አንድም ሁለትም ሆናችሁ በምትሰበሰቡት ምን አለ? በዛ ምን አለ? ምን አደርጋለሁ አለ? ከማን እገኛለሁ አለ። ስለዚህ ቤተ ክርስቲያን በስሙ የምንሰበሰብበት፣ ፌሎሺፕ የምናደርግበት፣ ህብረት የምናደርግበት ሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ ሲናገር በሐዋርያትም ትምህርት በህብረትም እንጀራቸውን በመቁረስ በጸሎትም ይተጉ ነበር ይላል። በህብረት ቤተ ክርስቲያን አንድነት ቦታ ነው። ቤተ ክርስቲያን ስንመጣ የራሳችንን ነገር ወደዚህ ትተን የኔ ምንለውን ትተን በአንድ ላይ ሆነን ለመቆም ነው የምንመጣው። አሜን በሉኝ እስቲ። ቤተ ክርስቲያን the purpose of the church ለዚህ ነው። በአራተኛ ደረጃ the purpose of the church is for evangelism፣ ለወንጌል ስራ ነው ቤተ ክርስቲያን የቆመችው። ቤተ ክርስቲያን ለወንጌል ስራ ነው የቆመችው። ይሄ ነው ፐርፐሱ። ጌታ ቤተ ክርስቲያን ሲያስቀምጣት ያስቀምጣት። ማርቆስ 16:15 ላይ ሲናገር እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ምን አድርጉ? ስበኩ። የቤተ ክርስቲያን ኃላፊነት ወንጌልን መስበክ ነው። ወንጌልን መስበክ ነው። ስለዚህ ከምንም በላይ ቤተ ክርስቲያን በወንጌል ላይ ትኩረት ያደረገች መሆን አለበት። ብዙ አሉ። በተለይ አንዳንድ ጊዜ የፈረንጅ ቸርቾች አሉ በብዙ ነገር በቃ የፕሮግራሙ ብዛት ሊነግራችሁ አልችልም። የማያደርጉት ነገር የለም። የእንትን ፕሮግራም when it comes into the word አንዳንድ ቦታ ባዶ ነው። ወገኖቼ በፐርፐዝ እየሄዱ አይደለም ያሉት። አንዱ ትልቁ ነገር ወንጌል ነው። የጌታ ትኩረት፣ የጌታ ሐሳብ፣ የሱ የልብ ትርታ ነፍሳት እንዲድኑ ነው። ዓለምን ሁሉ በክርስቶስ መጠቅለል የእግዚአብሔር ሐሳብ ነው። አሜን ትላላችሁ? ስለዚህ ቤተ ክርስቲያን ያለችው ለዚህ ነው። በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ሲናገር ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። እሰይ እንኳን ተቀበልን፣ ኃይልን ትቀበላላችሁ። ብዛ አላቆመም። ከዛም እንዳሚ ታውቃላችሁ፣ በኢየሩሳሌም በይሁዳ ሁሉ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። ስለዚህ ጌታ ኃይልን ከሰጠ ከቀባ በኋላ ምንድን ነው የሚፈልገው? ምስክሮች እንድንሆንለት ነው የሚፈልገው። ስለዚህ ቤተ ክርስቲያን ከሞላ ጎደል 1/4 ነው የነገርኳቸው። ሌላ አንዳንድ ሐሳቦችን መግለጽ ፈልጋለሁ። ስለዚህ ቤተ ክርስቲያን ዋና ነገሮቿ ኮር ብዬ ማስባቸው እነዚህ ናቸው። ብዙ ነገሮችን መጨመር እንችላለን። ብዙ ነገሮች በጭንቅላታቸው ሊመጡ ይችላሉ። ግን እነዚህን እንደ ኮር እንድናስባቸው እፈልጋለሁ። ስለዚህ ይህንን ካሰብን ዘንዳ እንግዲህ ቤተ ክርስቲያን ፐርፐዟ ያ ነው ብለን ካልን ምንድነው የቤተ ክርስቲያን ተልእኮ? ሚሽን ይባላል። አንድ ኦርጋናይዜሽን ወይም አንድ ሰው ቪዥን እና ሚሽን ሊኖረው ይገባል ይባላል። ቪዥኑ
የት መድረስ እንደሚፈልግ ሲሆን ሚሽኑ ደግሞ እዛ የሚደርስበትን መንገዱን ማለት ነው። ስለዚህ ቤተ ክርስቲያን ሚሽን አላት። የቤተ ክርስቲያን ተልእኮ የመጣው ከኢየሱስ ክርስቶስ ከራሱ ነው። ሃሌሉያ አሜን በሉኝ እስቲ። ስለዚህ ቤተ ክርስቲያን በተልእኮ ያለች ነች። ኢየሱስ ክርስቶስ ከመሄዱ በፊት ለቤተ ክርስቲያን ቅድም እንዳነበብኩላችሁ ማቴዎስ 28 ላይ ለቤተ ክርስቲያን ሁላችሁም እንደምታውቁት ታላቁ ተልእኮ የሚባል ለቤተ ክርስቲያን ሚሽን ሰጥቷታል። ይህንን የቤተ ክርስቲያን ሚሽን ቤተ ክርስቲያን በዚህ ያለችበት ምክንያት ይህንን ለማስፈጸም ነው። አስተውሉ። ደጋግሜ ነግሬያቸዋለሁ። ስለ ቤተ ክርስቲያን ሳወራ ስለ ሎካል ቸርች ነው የማወራው፣ ስለ ዩኒቨርሳል ቸርች ነው የማወራው። እንደዚሁም ነው እናንተ የጌታ ምን መቅደስ ስለሆናችሁ አሜን ትላላችሁ። አሜን ትላላችሁ። ጌታ ስሙ ይባል። ስለዚህ ሁላችሁ እንግዲህ ሚሽኑ የመጣው ከሱ ነው። ስለዚህ እኛ የራሳችንን ሚሽን አለ የምንፈጥረው። ይላችሁ the church does not create its own missions, but we receive our mission from the Lord himself. ቤተ ክርስቲያን የራሷን ተልእኮ አይደለም የምትፈጽመው እግዚአብሔር የሰጣትን ጌታ ኢየሱስ የሰጣትን ተልእኮ ነው። ስለዚህ ቤተ ክርስቲያን ወደ ራሷ ተልእኮ መሄድ ከጀመረች ያን ጊዜ የተሳሳትን ነው። ስለዚህ the church must focus what is that mission. So the greatest እና እንዲያውም ብዙ የመጽሐፍ ቅዱስ አዋቂዎችም ብዙዎችም ሲናገሩ የቤተ ክርስቲያን ቪዥን እና ሚሽን መነሳት ያለበት ከዚህ ላይ ነው ይላሉ ማቴዎስ 28 ላይ። ምክንያቱም ይሄ ታላቁ ተልእኮ ቤተ ክርስቲያንን ያስቀምጣት። ከዛ ውስጥ ብዙ ነገሮችን አውጥተን ወደዚህ ማለት እንችላለን፣ ግን ትልቁ ሚሽን መሆን ያለበት ይሄ ነው። ይሄ ደግሞ this is not an option ምርጫ አይደለም። የምርጫ ጉዳይ አይደለም። the church does not exist to have a comfort አይደለም። ምንድነው ይሄ ለመዝናኛ አይደለም። ቤተ ክርስቲያን ያለችው ቤተ ክርስቲያን በሰውና በሁሉ ቦታ ላይ የጌታን ነገር በማድረግና በእግዚአብሔር ላይ በመቆም ሪቫይቫልና ነውጥን እንድታመጣ ነው ቤተ ክርስቲያን የተቀመጠችው። በሚገርም ሁኔታ ሰዎች ቤተ ክርስቲያን መጥተው ይሄዳሉ፣ አይገሰጹም። ቤተ ክርስቲያን ሄደው ይመጣሉ፣ አይታረሙም። ቤተ ክርስቲያን ሄደው ይመጣሉ፣ ምንም ለውጥ የለም። የቤተ ክርስቲያን ኃላፊነት ግን ታባብላለች፣ ታጨበጭባለች፣ ጎሽ ልጄ ትላለች፣ ተው ልጄ ትላለች፣ እረፍ ትላለች፣ ከኔ ጋር ናችሁ ተመለስ ትላለች። ስለዚህ the church ሁሉን መሆን አለባት። the church የሚሰራውንም ጎበዝ ብላ ማባበል አለባት፣ የማይሰራውንም ተነስ ብላ ማንቃት አለባት፣ ከመስመር የመጣውንም ወደ መስመር ግባ ማለት አለባት። the church is not just a place ዝም ብሎ የመተኛ ቦታ አይደለም። the church is a place where revival began. ጌታ በውስጣችን በህይወታችን መጥቶ የሞተውን ማንነታችን የሚቀሰቅስበት ቦታ ነው። ተልኳችን ከላይ ነው እንዳልኳችሁ ነው። አንድ የእንግሊዝ አገር ልካ አምባሳደሯን ወደ ኢትዮጵያ በትልክ ወደዚህ በትልክ ያ ከእንግሊዝ የተላከው አምባሳደር በኢትዮጵያም ሆነ በዚህ ከመጣ በኋላ የሚያደርገው የገዛ የራሱን ተልኮ አይደለም። የማንን ነው የሚያደርገው? ከማን? ያገሩን ነው የሚያደርገው። ስለዚህ እኔና እናንተ እንደ ቤተ ክርስቲያን እሱ ተልኮ ሰጥቶናል። በምድር ላይ የተሰጠንን ተልኮ ላይ ትኩረት አድርገን የአባታችንን ተልኮ የምናደርግ ሊሆን ይገባል። ስለዚህ ዛሬ ቤተ ክርስቲያን does not need new mission አይደለም የሚያስፈልጋት የተሰጣትን ሚሽን ጥሩ ታዛዥ ኦቢዲየንት መሆን ነው የሚያስፈልገው። ተሰሙኛላችሁ? ሌላ አዲስ ተልኮ አይደለም የሚያስፈልገን፣ ግን የተሰጠንን ተልኮ በዛ ምን መሆን? ታዛዥ መሆን። ጌታ ስሙ ይባረክ። ስለዚህ አንደኛው የቤተ ክርስቲያን ተልኮ ሚሽኑም ላኪውም እሱ ነው። ከዛ ነው የመጣው እሱ ነው። በሁለተኛ ደረጃ ለቤተ ክርስቲያን ሚሽንና ተልኮ ብቻ መስጠት ሳይሆን እግዚአብሔር ለቤተ ክርስቲያን ኃይልን ሰጥቷታል።
ኃይልን ሰጥቷታል። ሉቃስ 24 ቁጥር 49 ላይ እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። ስለዚህ ቤተ ክርስቲያንን ተልኮ ብቻ ሳይሆን የሰጣት ለቤተ ክርስቲያን ኃይልን ሰጥቷታል። ለምን ቢባል why ለምንድን ነው ኃይሉ እስከሱ የመጣው ብትሉኝ because human strength cannot accomplish the things of God. የሰው ጥበብ የሰው አቅም የእግዚአብሔርን ሐሳብ መፈጸም አይችልም። ኃይልም የለውም። በእኔና በእናንተ ኃይል አይደለም የሆነው፣ በመንፈስ ቅዱስ ኃይል ነው። ያ መንፈስ ቅዱስ በእኔና በእናንተ ውስጥ ሆኖ ማለት ነው። ለዚህ ነው ለዘሩባቤል ሲናገረው ምን አለው? በኃይልና በብርታት አይደለም፣ ምን አለው? በመንፈሴ ነው። ቤተ ክርስቲያን በጌታ መንፈስ መመራት አለበት። ከኔ ጋር ናችሁ? አልተስማማችሁ? እስቲ ዙሩና አልተስማማህም ወይ በሉት። እስቲ አጠገባ ያለው ለሌላኛው ዙሩና እጸልይልሃለሁ በሉት። ጌታ ስሙ ይባረክ። ቤተ ክርስቲያን ሌላ የላትም ወገኖች። እውነቴን ነው የምላችሁ። ይኸውላችሁ if the church does not operate by the spirit of God ሌላ ዋጋ የለውም። ዛሬ ታውቃላችሁ ብዙ ቸርቾች ተዘግተዋል። በጣም ብዙ ቸርቾች። መልካም ዜና አይደለም እነግራችሁ፣ ግን ቤተ ክርስቲያኖቹ ለመዘጋት የጀመረው መንገድ ምንድነው ብትሉኝ የመጀመሪያው ነገር መንፈስ ቅዱስን ማባረር ነው። በፍጹም እንዳትሳሳቱ። ለመንፈስ ቅዱስ ሲናገር ብዙ ጊዜ ሰው ዘሎ በቃ ልሳን ብቻ የሚሰል ኖ መንፈስ ቅዱስ እኮ ከዛ ያለፈ ነው። አሜን በሉኝ እስቲ። መንፈስ ቅዱስ ዝም ብሎ እኛም ብቻ ማስጮ ብቻ አይደለም። መንፈስ ቅዱስ በህይወታችን የእግዚአብሔርን ሐሳብ እንድንሰራ በጽድቅ እንድንመላለስ ጉልበት የሚሆነን ኃይል ነው ወገኖች። መንፈስ ቅዱስ ይኸው በድፍረት እንድንቆም የሚያደርገን ጸጋ ነው። መንፈስ ቅዱስ ጥበብን የሚገልጥልን ጸጋ ነው። ስለዚህ ቤተ ክርስቲያን ተልኮ ተሰጥቷት ኃይል ተሰጥቷታል። ነገር ግን ቤተ ክርስቲያን ኃይሉን ከካደችው ከኃይሉ ውጪ ከሆነች ቤተ ክርስቲያን እየደከመች ትመጣለች። ባለፈው ሳምንት ተናግሬ ነበር። የቤተ ክርስቲያን ድካም የተከፋፈሉ አመለካከቶች ናቸው እና ይሄ ወደንም ጠላንም ለሰይጣን ተመችቶታል። ጌታ የሞተላት ቤተ ክርስቲያን አንድ ነች። ከኔ ጋር ናችሁ? ከኔ ጋር ናችሁ ወይ? አንድ ቤተ ክርስቲያን የሞተላት የሚጠብቃትም አንዲትም ቤተ ክርስቲያን ነው። እኛው እንደምናስበው ይሄ በተለያየ ዲኖሚኔሽን የተጣበቀውን አይደለም። እሱ የሚያስበው አንድ ቤተ ክርስቲያን ነው የሚያስበው። እኛ ሁላችንም ማወራው ስለዛ ዩኒቨርሳል ቸርች ነው ማስበው። ነገር ግን ወገኖቼ በተለያየ መንገድና በተለያዩ ሰዎች አስተሳሰብ በተለያየ መንገድ መከፋፈላችን ይሄ ይኸውላችሁ በአንድ በኩል ለጠላት ነው የጠቀመው። እኛን ከአንድነት፣ እኛን ከህብረት፣ እኛን ከመሸካከም፣ እኛን ከአብሮነት ስላራቀን ማለት ነው። ስለዚህ አንዱ ትልቁ ነገር ቤተ ክርስቲያን ውስጥ መንፈስ ቅዱስን ቦታ መስጠት ነው። ምክንያቱም ሚሽኑ እሱ ነው፣ ኃይሉ እሱ ነው። ስለዚህ የሚያንቀሳቅሳት ቤተ ክርስቲያንን ሊያንቀሳቅሳት የሚችለው እሱ ብቻ ነው። ሐዋርያት 12:4 ላይ ሲናገሩና በሁሉም መንፈስ ቅዱስ ሞላባቸው መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። The early church did not start with a strategy. የቀደመው ቤተ ክርስቲያን በስትራቴጂ አይደለም የጀመረው አገልግሎቱን፣ የጀመረው በመንፈስ ነው። ሃሌሉያ ከኔ ጋር ናችሁ? they started በመንፈስ ነው የተጀመረው። ስለዚህ ዛሬ ብዙ የተለያዩ ነገሮችን አድርገን መንፈሱን ካስወጣነው ቤተ ክርስቲያን ዋጋ ቢስ እየሆነች ነው። ኃይሉን እየካድነው ከሆነ ዋጋ ቢስ። ስለዚህ ቤተ ክርስቲያንን
ያስጀመራት ቤተ ክርስቲያንን አሸናፊ እንድትሆን ያደረጋት ቤተ ክርስቲያንን እነዛ ፈርተው 120 የሚያህሉ በዛ ስፍራ ተቀምጠው አይሁዶችን በፈሩ ጊዜ መጥቶ ድንገት እንደሚነጥቅ አውሎ ንፋስ መጥቶ ቤቱን የሞላውና በእያንዳንዳቸው ላይ ያረፈ የቤተ ክርስቲያንን ታሪክ የቀየረ በአንድ ቀን 3000 ነፍሳት እንዲመጣ ያደረገው የመንፈስ ቅዱስ ኃይል ነው። Come on my friends. ስለዚህ ወገኖቼ ቤተ ክርስቲያን ከዚህ ጸጋ ውጪ ከዚህ ኃይል ውጪ መመላለስ ማሰብም መፈለግም አይገባትም። ምክንያቱም እዛ ደረጃ ከተደረስን ቤተ ክርስቲያን ቁልቁል እየወረደች ነው። እንዳልኳችሁ ዛሬ ሜቶዲስት፣ ፕሬስቢቴሪያንስ፣ ኤጲስኮፒያንስ ምናምን የሚባሉ you name it ባዶ ከዛ በዛ ምትክ በተለያየ ነገሮች ገብተው የተለያዩ ፕሮግራም ሶሻል ፕሮግራም ገብተው ከዛ ጨራሽ በቃ ጉድ የሆነ አሁን ባለፈውም ነገር ይሄ ኤልጂቢኪ ምናምን የሚባለው ሙሉ ለሙሉ ቤቱን ገብቶ ቁጭ ብለውበት ከእግዚአብሔር ሐሳብ ወጥተው የእግዚአብሔር መንፈስ ወጥቶ መቼም እንደዛ አትፈልጉም አይደል? የሚፈልግ ሰው አለ እንዴ? አንፈልግም አይደል? ስለዚህ ትልቁ ለዚህ የእግዚአብሔር ኃይል በቤታችን መንፈስ ቅዱስ መሰልጠን አለበት። ያኔ መሮጥ ነው መቼም ያኔ በእንደዛ ጊዜ ማምለጥ። ምክንያቱም ጌታ መንፈስ ቅዱስ በሌለበት ወገኖቼ እኔ ማገልገል አልችልም አለ መንፈስ ቅዱስ። ምማጸናው ምጸልየው መንፈስ ቅዱስ አብሮኝ እንዲረዳኝ ነው። እናንተ እንድትሰሙ እንድትማሩ የሚያደርጋችሁ ቅዱስ ቃሉ የሚገልጥላችሁ መንፈስ ቅዱስ ነው። ስለዚህ ወገኖቼ መንፈስ ቅዱስ ለቤተ ክርስቲያን አስፈላጊ ነው። ምክንያቱም እሱ የሰጠው ኃይል ነው። እያንዳንዱ በምድር ላይ የተገለጡ ሪቫይቫሎች የምንላቸው በሙሉ መንስኤያቸው መነሻቸው መንፈስ ቅዱስ ነው። አለ መንፈስ ቅዱስ ሪቫይቫል አይጀምርም። ይሄንን ማወቅ አለብን። መንፈስ ቅዱስ የሌለበት ቦታ ማለት ቆንጆ መኪና አለ ጋዝ ማለት ነው። በእኛ ቋንቋ ቢገባን ማለት ነው። ጥሩ መኪና ኖሮ ጋዝ ባይኖረው ልትለው ትችላለህ፣ ግን ምንም አያደርግም፣ ዋጋ ቢስ ነው። የሚያንቀሳቅሰው የሚያስኬደው ማለት ነው። ስለዚህ I don't care how beautiful that body of the car is, I don't care how how much the car is, without a gas the car cannot go. አለ መንፈስ ቅዱስ ነገሮች አይሆንም። ስለዚህ በዚህ ላይ በጣም ልናስብ ስለ ቤተ ክርስቲያን ስናስብ ማሰብ አለብን። ስለዚህ ራሳችንን የምንጠይቀው ጥያቄ እኔ የማገለግለው እኔ የምመላለሰው በገዛ ኃይሌ ነው ወይስ በመንፈስ ቅዱስ ነው? ወገኖቼ ይቻላል እኮ ይሞከራል እኮ በስጋ እኮ ይቻላል፣ ግን ድካም አለው አንደኛ፣ ሁለተኛ ፍሬ የለውም። ስለዚህ አላውቅም እናንተን ድካም ያለበት ፍሬ የማታፈሩበት አገልግሎት ማገልገል ነው የሚሻለው ወይስ ከደከማችሁ አይቀር ከመንፈስ ቅዱስ ጋር ሆናችሁ ፍሬያማ መሆን? አሜን። ስለዚህ ጌታ ቤተክርስቲያንን የጠራት በዚህ ነው። ሚሽን ሰጥቶ ኃይልን ሰጥቶ ቤተክርስቲያን አቁሟታል። ሌላው ቤተክርስቲያን ቅድም እንደተናገርኩት እዚህ ላይ መልሼ እናገረዋለሁ። ቤተክርስቲያን ቅድም እንዳልኩት ምስክር እንድትሆን ነው። ይሄ ምስክርነት ግን የቤተክርስቲያን ምስክርነት ቅድም እንዳልኩት ግልጽ መሆን ያለበት አንደኛ ቤተክርስቲያን ምስክርነት የምትጀምረው ከቤት ነው፣ ከጓዳ ነው፣ ከሰፈር ነው፣ ከዛ ነው መታረቅ። ለዚህ ነው ሲናገር ሐዋርያት ሥራ ምዕራፍ 1:8 ላይ እንዳልኩት ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ በኢየሩሳሌም። ጥያቄው የእናንተ ኢየሩሳሌም የት ነው? ኢየሩሳሌም ጓዳችሁ ነው። ኢየሩሳሌም ቤታችሁ ነው። ኢየሩሳሌም ቅርብ ያሉ ዘመዶቻችሁ ነው። ከዛስ በይሁዳ ሁሉ፣ ከዛስ በሰማሪያ እስከ ምድር ዳርቻ። ስለዚህ ምን ያልኳችሁ መሰላችሁ? the church አንዱ የመጀመሪያው ትኩረቷ አጠገባ ያለው ነው። ከዛ እያደገች በኋላ እናገርበታለሁ። ግን ቤተክርስቲያን ሲንግል አይ እንደዚህ ምንድነው ሸውራራ አይሆና ብቻ ያይች መኖር የለባትም። ቤተክርስቲያን በሚሽን መዘርጋት አለባት። ነገር ግን የሚጀምረው ከየት ነው? ከቤት ነው። እስቲ አጠገባቸው ያሉን ተመልከቱና ከቤት ነው የሚጀምረው በሉት። ትዝ ይላችሁ እንደሆነ ያ ብዙ አጋንንት የነበረበትን ሌጊዮንን የነበረ ሰውየውን ከነፃ ካወጣው በኋላ ያ ሰውዬ ምን አለ? ጌታ ኢየሱስ ሊከተለው ፈለገ።
ከሱ መምጣት ፈለገ። ማርቆስ 5 ላይ ሲናገር ከዛ እሱ ምንድነው ያለው? ኢየሱስ ሂድና አለው ለቤተሰቦችህ ጌታም እንዳደረገልህ ንገራቸው። ምን ማለት ነው? መጀመሪያ እዛ መስክር ቤት፣ ከዛ በኋላ ይቀጥላል። ስለዚህ ጌታ ቤተክርስቲያን በፊላደልፊያ፣ ቤተክርስቲያን በፔንሲልቬኒያ፣ ቤተክርስቲያን በዚህ አካባቢ ከዛም ደግሞ እንድንሰፋ ቤተክርስቲያንን ጠርቷታል። እውነተኛ የወንጌል ሥራ፣ እውነተኛ የወንጌል ስርጭት የሚጀምረው from personal testimony ነው፣ ከግል ምስክርነት። የግል ምስክርነት ነው ለወንጌል ሥራ። ምን ማለት ነው? you do not need a microphone, you do not need a message to transform ትልቅ ነገር አርገምናምን ለማስተላለፍ አያስፈልግም። መጀመሪያው የግል ምስክርነት ነው። ለዚህ ቅድም የጠቀስነው ዮሐንስ 4 ላይ ማለት እንችላለን። ያቺ ሳምራዊቷ ሴት ጌታ ከናገራት በኋላ ምንድነው ያለችው? ከዛ ምን እንስራዋን ጥላ ሂዱ ምን የነገረኝን ሁሉ ምን አሳየችው ብላ መስበክ ጀመረች። ከዛ ምን ሆነ? ብዙ ሰዎች መጡ። በጣም ደስ የሚለው አሁን ግን አንቺ ስላልሽን ሳይሆን እኛ ምን ስላየን ብለው ወደ ጌታ መጡ። ምን ያልኳችሁ ነው? የቤተ ክርስቲያን አገልግሎቷ ከቤት ይጀምራል። ከናንተ ቤት ይጀምራል። ከሰፈራችሁ ይጀምራል። አራተኛ ቤተ ክርስቲያን ስሙልኝ ለውጥን ለማምጣት ተጠርታለች። ይሄ በደንብ ስሙልኝ። the church ጌታ የጠራት ቤተ ክርስቲያንን the church is called to bring transformation. ቤተ ክርስቲያን ለውጥን ማምጣት ካልቻለች አደጋ ላይ ነው። በጣም ያው እንደምታውቁት ሁላችሁም ኢትዮጵያኖችና ኤርትራኖች ናችሁ እዚህ በመካከል ያለነው ሁላችን። በተለይ ይሄ በጣም በአገራችን ውስጥ ያለ የዘር በሽታ በጣም ሲያስቸግር በጣም የሚጨንቀኝ የነበረው አንዱ ነገር ይሄ ነበረ። ምክንያቱም ሰዎች በዚህ በሽታ ከተያዙ ማውራው ስለ ዘረኝነት ነው እና በጣም የሚጨንቀኝ ነገር ምንድነው ብትሉኝ መጽሐፍ ቅዱስ ላይ እንደዚህ ይላል። ብርሃን የምትሉት ጨለማ ከሆነ ይላል የምትለው what you call is light is darkness ይላል። how great is your darkness? አንተ ብርሃን የምትለው ጨለማ። ስለዚህ ቤተ ክርስቲያን ዘረኛ ከሆነች የዘረኝነት ጥግ ዋጋው በቃ በጣም ከፍተኛ ነው። ሃሎ እሰማለሁ? ቼክ ያርጉ። ስለዚህ ቤተ ክርስቲያን ውስጥ ነፃ መውጣት ያለብን እኛ ከነገድ ከቋንቋ ከዘር መተን ያለንበት ቦታ ነው። እኛን ያዋሃደን እኛን ያንዳረገን ኢየሱስ ክርስቶስ አሜን በሉ እስቲ። አረንጓዴ ቢጫ ቀይ ምናምን ሃሌሉያ ነው፣ ግን አይደለም። እሱ አይደለም ዋናው ነገር። እኔና እናንተን ያዋሃደን በደሙ የተውለበለበው የደሙ ባንዲራ ነው። አሜን በሉኝ እስቲ። እሱ ነው፣ ሌላ ነገር አይደለም። ስለዚህ ወገኖቼ የሁላችሁ አገርን መውደድ አገርን ማክበር ዘርን መውደድ ምንም ኃጢአት የለውም። ነገር ግን ዘረኝነት ሆኖ በጌታና በእኛ መካከል በወንድማማቾች መካከል በሽታ ካመጣ እኛ በጨለማ ውስጥ ያለን ነው። ስለዚህ ቤተ ክርስቲያን ደግሞ ይሄን ጨለማ መቃወም አለበት። ቤተ ክርስቲያን ለውጥን ለማምጣት ነው ያለችው በዚህ ቦታ። ማቴዎስ ወንጌል ምዕራፍ 5 ላይ ብትሄዱልኝ ማቴዎስ ወንጌል ምዕራፍ 5 ላይ እናንተ የምድር ጨዎች ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጪ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም። ቁጥር 14 እናንተ የዓለም ብርሃን በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትን አብርተው ከእንቅብ በታች አይደለም እንጂ በመቅረዝ ላይ ያኖሩታል፣ በቤት ላለ ሁሉ ያበራል። መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ሁሉ ያብራ። ስለዚህ ሁላችሁ ቤተ ክርስቲያን ያለችው ትራንስፎርሜሽን ቼንጅ ለማምጣት ነው። ልክ እዚህ ላይ እንደሚናገረው ነው። ጨው ናችሁ ይላል። ስለዚህ ቤተ ክርስቲያን ጨውነቷ መገለጥ አለበት።
ማጣፈጥ አለባት፣ ፕሪዘርቭ ማድረግ አለባት። ይሄ ማድረግ አለበት። ጨው ያጣፍጣል፣ ጨው ያቆያል፣ ጨው ፒዩሪፋይ ያደርጋል፣ ያጠራል። ስለዚህ ቤተ ክርስቲያን ቆማ ይህንን ማድረግ አለባት። ሌላው ምንድነው የሚለው? ብርሃን ነው የሚለው። ስለ ብርሃን ሲናገር ብርሃን ይገልጣል፣ light reveals and guides and exposes darkness። ብርሃን ይገልጣል፣ ያበራል፣ ጨለማውን ደግሞ ያበራዋል፣ ይገልጣል። ስለዚህ ቤተ ክርስቲያን በምድር ላይ ትራንስፎርሜሽን ለማምጣት ዛሬ ተጽዕኖ መምጣት ያለበት ከየትም ቦታ መሆን የለበት። ተጽዕኖ መምጣት ያለበት ከቤተ ክርስቲያን። እኔ ድሮ ወጣቶችን ሳስተምራቸው አንድ ነገር ምላቸው የነበረው እንደዚህ ነበር። ምክንያቱም ያ ወጣቶቹ ሁሉ ጊዜ አሁን I think እሱ ነገር ተሻሽሏል። በፊት ሱሪያቸውን እዚህ ድረስ ያርጉ ነበር እና እናንተ ሱሪያቸውን እንዲያርጉ እንዲና ይሄዳሉና ከዛ ያዩትን እኔ ጋር መተው ማድረግ ሞክራሉና ሁሉ ጊዜ ነግራቸዋለሁ። ሁለት ምርጫ አላችሁ እላቸዋለሁ። አንደኛ እዛ የሚያርጉትን አርጋችሁ እንደነዛ መሆን፣ ያውም ለምን እንደሚያርጉት ሳታውቁ ማድረግ፣ በስመ ፋሽን ማለት ነው። ሰሙኛላችሁ? ወይም ደግሞ እላቸዋለሁ እናንተ ፋሽን ማምጣት፣ እናንተ ስታንዳርድ ማምጣት። ስለዚህ ክርስቲያኖች ከክርስቲያናዊ አንደርስታንዲንግ ከመጽሐፍ ቅዱስ አንደርስታንዲንግ ሆነን ሞደስት ሆነው መኖር ይቻላል። ምን ያልኳችሁ ነው? የህይወታችን መርህ መሆን ያለበት እኛ ዓለም የሚነግረን ቴሌቪዥን የሚነግረን ምናምን አይደለም። መሆን ያለበት የመጽሐፍ ቅዱስ ስለኔ ምን ይላል? መጽሐፍ ቅዱስ ስለ ክርስቲያን ምን ይላል? መጽሐፍ ቅዱስ ስለ ክርስቲያን ኑሮ ምን ይላል? እኔና እናንተ በጽድቅ በመመላለስ በእውነት በመመላለስ የእግዚአብሔርን ሐሳብና ፈቃድ በማድረግ ለሌሎች ተጽዕኖ ማድረግ። አሜን ትላላችሁ? ዛሬ ያስፈራራችሁ ነው። ጸጥታችሁ በስቷል ወይስ እኔ እየጮክ ነው? ሰላም ነን? እሺ እየሰማችሁ ነው። ታንክ ዩ ስሙ ይባረክ። ይኸውላችሁ ለዚህ ነው ቤተክርስቲያን ያለችው ለውጥን ለማምጣት። ስለዚህ ስለ ራሳችሁ ስታስቡ፣ ስለ ቤተክርስቲያን ስታስቡ እኔ ያለሁት በምድር ላይ ለውጥን ለማምጣት። ወገኖቼ እኛና እኮ ጌታ ማጆሪቲ ነን እኮ ታውቃላችሁ። and you and God are majority። ጌታ ከእናንተ ጋር ከሆነ you are majority። ማጆሪቲ በቁጥር አይደለም፣ ማጆሪቲ ጌታ ያለው ነው። ሃሌሉያ! ጌታ ስሙ የተባረከና የተመሰገነ ይሁን። ሃሌሉያ! ጌታ ስሙ የተባረከ ይሁን። ስለዚህ ይኸውላችሁ አሁን ዓለም በጨለማ ነው የተሞላችው። ዓለም ብዙ የጨለማ ነገር አለባት። ዓለም ያለባትን ጨለማ አይተን የዓለምን ጨለማ መርገም አይደለም ለውጥ የሚያመጣው፣ በዓለም ግን ማብራት ነው። ከኔ ጋር ናቸው? ቤት ውስጥ እዚህ መብራት ከሌለ ጨለማ ከሆነ መጥተህ ጨለማ አንተ ጨለማ ብለህ መርገም አይደለም ለውጥ የሚያመጣው፣ ሄዶ መብራቱን ስዊች ማድረግ። ስለዚህ ጌታ ምን ብሏል? ብርሃን ናችሁ ስላለን ባለው ሁኔታ ባለው ጨለማ ውስጥ የእግዚአብሔርን እውነት እየተናገሩ ምን ማድረግ? ብርሃንን ማብራት። ሕግ ለእግሬ መብራት ነች፣ ለመንገዴ ምንድን ነች? ብርሃን ነች። ስለዚህ ማብራት፣ የእግዚአብሔርን እውነት ማብራት፣ የእግዚአብሔርን ቃል ማብራት። ምን ለማድረግ? በከተማ በአገር በሰፈር ምን ለማድረግ? ቼንጅን ለማምጣት፣ ትራንስፎርሜሽን ለማምጣት። ጌታ የተባረከና የተመሰገነ ይሁን። አምስተኛ አለን። ሰላም ነን። ታንክ ዩ። እሺ አምስተኛ ቤተ ክርስቲያን ያለችበት ሁኔታ ነው። ቤተ ክርስቲያን ጥሪዋ ላይ አንዱ ሌላው ለቤተ ክርስቲያን ጌታ ስጦታን ስለሰጠ ኤፌሶን ምዕራፍ 4 ላይ ብትሄዱልኝ the gift and the ministry of the church are for the equipping of the saint። እግዚአብሔር ጌታ ኢየሱስ ክርስቶስ ለቤተ ክርስቲያን ስጦታን ስለሰጣት፣ ይሄ ስጦታ ደግሞ ለምንድን ነው? ለቤተ ክርስቲያን ማነጫ ነው። እርሱም አንዳንዶችን ሐዋርያት፣ ሌሎችንም ደግሞ ነቢያት፣ ሌሎችንም ደግሞ ወንጌላውያን ሰባኪዎች፣ ወንጌል ሰባኪዎች፣ ሌሎችንም ደግሞ እረኞችና አስተማሪዎች እንዲሆኑ ሰጠ። ሁላችን የእግዚአብሔር ልጆች የእግዚአብሔር ልጅ በማመን
በማወቅ ወደሚገኝ አንድነት ሙሉ ሰው ወደ መሆን የክርስቶስ ሙላት ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራት ለክርስቶስ አካል ሕንጻ ፍጹማን የሆኑ ዘንድ ነው ይላል። ስለዚህ ጌታ እግዚአብሔር ጌታ ኢየሱስ ክርስቶስ ለቤተ ክርስቲያን ስጦታን ሰጠ። ለቤተ ክርስቲያን የሰጣት ስጦታ ቤተ ክርስቲያን ምን ልትሆን ትታነጽ ዘንድ ነው። ስለዚህ የዚህ የአምስቱ ኦፊሶች የሐዋርያነት፣ የነብይነት፣ የአስተማሪነት፣ የመጋቢነት እና የወንጌላዊነት ጸጋ ጌታ ለቤተ ክርስቲያን ሰጣት። ይህ የተሰጣት ስጦታ ቤተ ክርስቲያንን ለማነጽ፣ ቤተ ክርስቲያንን ለማሸበር አይደለም። አሜን ነው። አጠገባችሁ ተመልከቱና ለማሸበር አይደለም በሉ። ቤተ ክርስቲያንን ማሸበር ለመረበሽ አይደለም የተሰጡ ስጦታዎች። እነዚህ ስጦታዎች የተሰጡት ለማነጽ፣ ለማሳደግ ነው። ምእመኑን ለማሳደግ ነው። ምእመኑን ማቹር እንዲሆን ለማድረግ ነው። ስለዚህ ይህ መንፈስ ሊኖረን ሊንረዳው ይገባል። ስለዚህ በዚህ ብቻ ሳይሆን ይህንን ስንረዳ ደግሞ the church is not the stage for a few performance አይደለም፣ ለተወሰኑ ሰዎች ፐርፎርም ሊያደርጉበት ሳይሆን it is an army። ቤተ ክርስቲያን ልክ እንደ ወታደር ለሁሉም የተከፈተ አገልግሎት ማለት ሁላችንም እንደ ወታደር እንድናገለግል እንጂ የሆነ ሰው ብቻ ቆሞ እንዲታይበት አይደለም የተፈጠረችው ቤተ ክርስቲያን። ከኔ ጋር ናችሁ? The church is not just የሆነ ሰው የተወሰኑ ሰዎች አይደለም። ቤተ ክርስቲያን ልክ እንደ አርሜ ሁላችን እንደ አካል እንድናገለግል። ወታደሮች ጦርነት ወደው አንዱ ብቻ አይደለም የሚታኮሰው፣ ሁሉም ለምን አንድ ላይ ነው የሚያደርጉት? ለምን አንድ ላይ ዓላማ ስላላቸው። ስለዚህ ለቤተ ክርስቲያን ስናስብ ራሳችንን ነጥለን አንመልከት፣ እንደ አካል እንመልከት። ቤተ ክርስቲያን ስናስብ እኔ ለዚህ ምን ቦታ አለኝ፣ በምን ላግዝ ብለን እንመልከት። የሆነ ጎራ አንያዝ። ከኔ ጋር ናችሁ? ቤተ ክርስቲያን የምታምረው ሁሉም አካሉ በየቦታው ሆኖ በትክክል ምን ሲያደርግ ፋንክሽን ሲያደርግ። ያው ኳስ ጨዋታ መቼም ብዙ ኢትዮጵያኖች ይወዳሉ፣ ትወዳላችሁ። መቼም ቁጭ ብላችሁ እኔ በስም ነው የማውቃቸው፣ አይቻቸው ማለት ማንቸስተር ዩናይትድ ምናምን የምትሏቸው እና መቼም አንዱ ብቻ ተጫዋች ቆመው ቢጫወት ሌሎቹ ቆመው ቢያዩት ያሸንፋሉ? ሁሉም ቆመው አንዱ ብቻ ቢያዩት ያኛው ቡድን በ12 ነው በ11 ነው የሚጫወተው፣ ይሄኛው በአንድ ብቻ አይሆንም ማለት ይሄ ነው። ቤተክርስቲያን ማወቅ ያለብን ጨዋታው የሁላችን ነው። እኛ ሁላችን ተጠርተን እኛ ሁላችን አካል ነን። ቤተክርስቲያንን ምናስባት ቤተክርስቲያን ጸጋዋ የሚገለጠው ሁላችንም እጅ ለእጅ ተያይዘን ምን ስናደርግ ስናገለግል ነው። ተስማማላችሁ? ለእያንዳንዳችሁ እግዚአብሔር የሰጣችሁን ጸጋ ጌታን መጠየቅ፣ በምንድን ቦታ ልሸፍን፣ በምን ቦታ ላገልግል፣ ጌታው የቱን ቦታ ሊያዝ ብለን ጌታን መጠየቅ ያስፈልጋል። ስለዚህ ቤተ ክርስቲያን የምታብበው ሁላችንም አብረን ስንሳተፍ ነው። The power flows when all of us practice እናደርግ ነው። Not when we become passive። ማለት ምንድነው? ሁላችንም ተሳታፊዎች ስንሆን እንጂ የሚያፈገፍግ ሰው ሲኖር አይደለም። ይሄንን ማሰብ አለብን። ሌላው ቤተ ክርስቲያን የምታብበውና የምታፈራው በዚህ መካከል የምናደርገው አገልግሎት በምን ሲሆን? በፍቅር ሲሆን ነው። ስድስተኛ ደረጃ ደርሻለሁ። ቤተ ክርስቲያን በፍቅር እና በአንድነት ስትሆን ነው ቤተ ክርስቲያን የምታበበው። በፍቅርና በአንድነት ስትሆን። Power without love is a pride። ተመኛላችሁ? Power without love is pride። ሰው ፍቅር እንደ ጉልበተኝነት የሆነ ነገር ፍቅር ከሌለው ትዕቢት ነው። ስለዚህ የምናደርገው ነገር በፍቅር መሆን አለበት። ዮሐንስ 13:35 ላይ ሲናገር
እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ምን ያውቃሉ። ስለዚህ ፍቅር በቤተ ክርስቲያን ውስጥ ዋና ነገር ነው፣ አስፈላጊ ነገር ነው። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸው ጽናጽል ሆኛለሁ። ትንቢት ቢኖረኝ ምስጢርንም ሁሉ ዕውቀትንም ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ምንድን ነኝ? ከንቱ ነኝ። ድሆችን ልመግብ ያለኝን ሁሉ ባካፍል ሥጋዬን ለእሳት ማቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። ስለዚህ ቤተ ክርስቲያን በፍቅር ነው። ስለዚህ ወገኖቼ የምታደርጉትን ነገር በፍቅር፣ እውነትን በፍቅር፣ ስትገስጹ በፍቅር፣ ስትመክሩ በፍቅር፣ ስታግዙ በፍቅር። አሜን ነው ወይ? እከሌ ምናምን ስትል በፍቅር። ስለዚህ ፍቅርን በጣም 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 ትልቅ ስፍራ ልንሰጠው ያስፈልጋል። Love is the greatest gift for the church. ፍቅር ለቤተ ክርስቲያን ትልቁ ስጦታ ነው። ያ ደግሞ ምን ብቻ ስጦታ ብቻ ሳይሆን that will help us to prove our message። መልእክታችን የምንናገረው ነገር እውነተኛነቱ ፕሩፍ የሚያደርገው በፍቅር ሲሆን፣ ፍቅር ከሌለበት ባዶ ነው። ስለዚህ ለፍቅር ትልቅ ቦታ ልንሰጥ ያስፈልጋል። በዚህ ላይ ደግሞ አንድነት፣ ፍቅር ያለበት ቦታ አንድነት ስላለ ሐዋርያት ሥራ ምዕራፍ 4 ቁጥር 32 ላይ ሲናገር ያመኑትም ሕዝብ አንድ ልብ አንዲትም ነፍስ ነበራቸው ይላል። በአንድነት መሆን ማለት ነው። በአማርኛም እንደሚባሉ አላውቅም። ጊስ ምንድናቸው? አሞራ ልናቸው እንችላለን። አሞራ አይደሉም። ጊስ የሚባሉ ዳክዬ ነው ምናሉት ብለን ምንላቸው ሳይ በአማርኛ ዳክም ግን አይደሉም። ጊስ ምንድነው? በአማርኛም እንደተባላችሁ ጊሶች ማለት እነዚህ የሚበሩ ሀዳር የሚሆኑ አስፋልት የሚሻገሩ ምናምን ምን እንደሚባሉት? እሺ ብቻ አሞራም በሏቸው፣ ዳክዬም በሏቸው፣ ምን በሏቸው። ኦኬ ሲበሩ አይታችሁ ታውቃላችሁ? እነሱ እንዴት ነው የሚበሩት? ቪ ሰርተው ነው። አይታችኋቸዋል? እና እነሱ ቪ ሰርተው ይበራሉ። ብዙ ረጅም ርቀት መሄድ ይችላሉ። ቪ ሰርተው ሲበሩ አንደኛው ይመራል፣ ከዛ ሌሎቹ አብረው ይከተላሉ። እንደዛ ይበራሉ። ከዛ አንደኛው ይመጣና አንደኛው ይከተላል፣ አንደኛው መሪ ይሆናል። እየተከታተሉ ያርጋሉ። ቤተ ክርስቲያን ወገኖቼ በህብረት ተያይዘን እንደዚህ እንድንበር ነው የሚፈልገው። ግን እነሱ ላይ ብቻቸው ቢንደፋደፉ የትም እንደማይሄዱ ያውቃሉ። ግን ያቋርጣሉ፣ ከተማ ያቋርጣሉ። ምን ሆነው? አንድ ላይ እንደዛ ሆነው ኢንፎርሜሽን ይሄዳሉ። ስለዚህ ቤተ ክርስቲያን በዚህ አይነት መንፈስ the church must be united in vision። በቪዥን አንድነት ሆና በፍቅር አንድነት ሆና አብረን እንድንበር ጌታ ይፈልጋል። የቤተ ክርስቲያን ጥሪ ይሄ ነው። የጨረስኩ ነው። መጨረሻ ሰባተኛ The church is God's strategy to reach out the nation። ቤተ ክርስቲያን የእግዚአብሔር ስትራቴጂ ነው። ምን ለማድረግ? ዓለምን ሁሉ ለመድረስ። ቅድም ያለው ሐሳብ ተመሳሳይ ነው ልትንቻለች። አይደለም ነው፣ ተመሳሳይም ነው። የማወራው ግን በዚህ መንፈስ ምንድነው? ሚሽን። ቤተ ክርስቲያን ሚሽን ኦሪየንትድ መሆን አለበት። ቅድም ስናገር የነበር ከቤት ነው ከጓዳ ብያለሁ። ከዛ ግን ሚሽን ኦሪየንትድ መሆን አለበት። ለብዙዎች የምትደርስ በሚሽን ማይንድ መሄድ አለባት። ሐዋርያት ሥራ ምዕራፍ 2 ቁጥር 5 ነው ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ላይ ሲናገር እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ ምን አድርጋለን? እንለምናለን። ማቴዎስ ምዕራፍ 24 ቁጥር 14 ላይ ሲናገር ለአሕዛብም ሁሉ ምስክር እንዲሆን ይህንን መንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያም መጨረሻው ይሆናል ይላል። ወንጌሉ ይሰበክና በዛ መጨረሻ ይሆናል። ምን ያልኳችሁ መሰላችሁ? the church also need to focus on mission። ጌታ ይረዳንና አንድ ሐሳብ አለኝ፣ እሱን አንድ ጊዜ ነግራችኋለሁ። በጣም ሚሽን ላይ ፎከስ እንድናደርግ ፈልጋለሁ ወገኖቼ። ቤተ ክርስቲያን ሚሽን ኦሪየንትድ መሆን አለባት።
ከኔ ከራሴ አውጥተን አልፈን ለብዙዎች መሆን መዘርጋት። አሜን ትላላችሁ? አዎ በሚሽን ላይ በጣም መስራት አለብን። አሁን ባለፈው ጊዜ ከአሊያንስ ጋር ስብሰባ ላይ ነበርኩና በጣም ነው የሚገርመው። እነሱ በብዙ ይሰራሉ እኛ በጣም በጥቂቱ ነው የምንሳተፈው ያለውና ቤተክርስቲያን ሚሽን ኦሪየንትድ ልትሆን ያስፈልጋታል። ምን ለማድረግ? ዓለምን ለመድረስ፣ ለብዙዎች ለመድረስ። አሜን ትላላችሁ? በጌታ ክብር ጥቆም ይላላችሁ። እየጨረስኩ ነው። ትነሱና እንጸልያለሁ። ሚሽን ኦሪየንትድ እንድንሆን ፈልጋለሁ። ስለዚህ ቤተክርስቲያን በዚህ ስትሆን በሚሽን ኦሪየንትድ ስትሆን ስትፈታ መሄድ ስትጀምር ብዙ ነገሮች ይመጣሉ። ምን ይመጣል መሰላችሁ? ፓወር ኦቨርካም የሚያደርግ ፓወር ይመጣል። ይሄ ፓወር ኦቨርካም የሚያደርገው ኃጢአትን ኦቨርካም የሚያደርግ ፓወር ይመጣል። and power of love የማይወደዱትን መውደድ የሚችል ፍቅር ይመጣል። power and strength and truth በእውነት ላይ የመቆም ኃይል ይመጣል። ትራንስፎርም ዓለምን የሚያደርግ ነገር ይመጣል። ቤተክርስቲያን ራሷን መዘርጋት ለሌሎች መድረስ አለባት። ጌታ የተባረከና የተመሰገነ ይሁን። ሃሌሉያ። ጸልያለሁኝ በዚህ ሰዓት በመካከላችን በማንኛውም ሁኔታ በሽታ ወይም በምንም ነገር ያለ ሰው ካለ እጆቻችሁ ብታነሱ ጸልይላችኋለሁ። ባላችሁ በቦታ ጌታ እንዲፈውሳችሁ። ሃሌሉያ። ጸልያ ጌታ ስሙ በፈውስ ጌታ እንዲፈውሳችሁ ጸልያለሁ። የኔ ጌታ ጸልያለሁ። በዚህ ሰዓት እጆች ይዘርጉ። ማዳንህ በመካከላቸው ይዘርጋ። እነሆ በመጎረፉ ቁስል ዳሳቸው። እግዚአብሔር ሆይ በሰውነታቸው ላይ ያለ በሽታ ደዌ ከዚህ ሰዓት ጀምሮ በናዝሬቱ በኢየሱስ ክርስቶስ ስም የተነሳ ይሆን። እግዚአብሔር አምላኬና አባቴ ልጁ ነፃ ያወጣው በእርግጥም ነፃ ነው ተብሎ ተጽፏልና በጌታ በኢየሱስ ክርስቶስ ስም ነፃ የሆነው ፈውስ እጆች ይዳሳቸው። ቀንበር ከነሱ ላይ ይሰበር። የበሽታ ኃይል ከነሱ ላይ ይሰበር። አምላኬና አባቴ በጌታ በኢየሱስ ክርስቶስ ስም ዛሬ ጽናትን፣ ጉልበትን፣ እድሳትን የሚያስፈልጋቸውን አድሳቸው። ህይወታቸውን አድስ አቅና። እግዚአብሔር ሆይ መልሰ ጥንካሬ ስጣቸው፣ መልሰ ጽናት ስጣቸው። እግዚአብሔር ሆይ እንደ አዲስ አበርታቸው። እግዚአብሔር ሆይ ጉልበታቸው ቁርጭምጭሚታቸው ይጽና። እግዚአብሔር ሆይ እንደ ንስር በክንፍ ይብረሩ። እግዚአብሔር ሆይ በከፍታ ላይ አቁማቸው። ጌታ ሆይ አመሰግናለሁ። በጌታ በኢየሱስ ክርስቶስም የእግዚአብሔር ባርኮት ያገኛችሁ። በመውጣት በመግባታችሁ ይከተላችሁ። ህይወታችሁን ይዳስ። የእጆቻችሁን ሥራ ይዳስ። ትዳራችሁን ይባርክ። ሚስቶች ልጆቻችሁ ይባረኩ። ባሎች ይባረኩ። እግዚአብሔር በሁሉ እንተናችሁ ይባርካችሁ። እግዚአብሔርን በማወቅ ይባርካችሁ። በፍቅር ይባርካችሁ። እግዚአብሔር ቃሉን ይግለጥላችሁ። እግዚአብሔር በመውጣት በመግባታችሁ ይባርካችሁ። ለሰዎች በረከት ያድርጋችሁ። ይጠቀምባችሁ። የእግዚአብሔር ፍቅር የልጁ የኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ ኅብረትና አንድነት አሁንም እስከ ዘላለም ከእናንተ ጋር ይሁን። አሜን። ተባረኩልኝ።